የተዋወቃችኋቸው በሙሉ በፍቅራችሁ ይወድቃሉ። ለሰዎች ያለ ስስትና ያለ ገደብ ፍቅራችንን መስጠት ከኛ እንዳይርቁ ያደርጋቸዋል ብላችሁ ካሰባችሁ ተሳስታችኋል። ይሄ አብረዋችሁ እንዲቆዩ እንጂ በፍጹም በእናንተ ፍቅር እንዲወድቁ ያደርጋቸው። በሳይንስ የተረጋገጠውና ሰዎች ከእናንተ ፍቅር እንዲይዛቸው የሚያደርገው ትልቁ ነጥብ አብረዋችሁ ሲሆኑ የሚሰማቸው ውስጣዊ ስሜት ጥሩ መሆኑ ብቻ ነው። በመሆኑም በመልካችሁ፣ በአካላዊ ገጽታችሁ እንዲሁም በምታደርጉላቸው ነገሮች መተማመናችሁን አሁኑኑ አቁሙ። የተለያዩ ነገሮችን በማድረግ እነሱን ለመሳብ ከመሞከራችሁ በፊት ቆም ብላችሁ ውስጣዊ ፍላጎታቸው ምን እንደሆነ ለማወቅ ሞክሩ። ይህንን ለመረዳትም አብራችኋቸው በምትሆኑ ጊዜ በጥሞና ማዳመጥ መቻል በጣም አስፈላጊ ነው። ለማታምኑበት ሐሳብ እንኳን ቸኩላችሁ የማስተካከያ ምክር ከመስጠት ይልቅ በእነሱ ቦታ ሆናችሁ ነገሩን ለመመልከት በቂ ጊዜ ወሰዱ። ብዙ ሰዎች የየራሳቸው የሆነ የህይወት ሩጫና ውስጣዊ ጭንቀታቸውን ተሸክመው ነው የሚጓዙት። ነገር ግን ከእናንተ ጋር ሲሆኑ የተሰማቸውን ያለ ስጋት ማውራት ሲችሉ፣ ውስጣዊ ስሜቶቻቸውን በጥልቀት የምትረዱላቸው ከሆነና ሳትፈርዱባቸው ስህተቶቻቸውን እንደ ሰው የምትቀበሏቸው መሆኑ ሲሰማቸው ከምትገምቱት በላይ በጥልቅ ፍቅር የመውደቅ ዕድላቸው በጣም ከፍተኛ ነው የሚሆነው። ከዚህ በመቀጠል የምናቀርባቸውን ጥበቦች ሰዎች ለእናንተ ያላቸውን ፍቅር ማሳደግ በጣም ቀላል ነው የሚሆነው። ቁጥር 1 በራሳችሁ ተማመኑ። በራስ መተማመን ከቆንጆ ቁመና በላይ ሳቢ ነው። ሰዎችን ለመጀመሪያ ጊዜ ስንተዋወቅ ከአለባበሳችን አሊያም ከአካላዊ ቁመናችን ይልቅ በራስ መተማመናችን ጎልቶ ይታያል። በመሆኑም አረማመዳችሁ፣ አቀማመጣችሁ፣ የአይን እንቅስቃሴና ንግግራችሁ፣ በአጠቃላይ እያንዳንዱ እንቅስቃሴያችሁን በሙሉ ሰዎች በትኩረት ያስተውሉታል። ራሳችሁን ችላችሁ መቆም መቻላችሁን ሲያዩ ስለእናንተ የበለጠ ለማወቅ ጉጉት እያደረባቸው ይመጣል። ስለሆነም ዘወትር የምታሳዩትን እንቅስቃሴ በሚገባ ልብ ልትሉት ይገባል። የትኛውንም ሰው ለመማረክና ለመሳብ ከመሞከር ይልቅ በራሳችሁ ተፈጥሯዊ ማንነት ደስተኛ መሆን ስትችሉ ከሌሎች ሰዎች ለየት ብላችሁና ጎልታችሁ መታየት ትጀምራላችሁ። ስለሆነም ከሰዎች ጋር በምታሳልፏቸው ጊዜያቶች ከልብ በማዳመጥ ሐሳባችሁን በነጻነት በመግለጽ ዘናና ቀለል ብላችሁ በፈገግታ በማዋራትና ለነሱ ተገቢ የሆነ አክብሮትን በመስጠት ሁሌም ቢሆን ጥሩ ስሜት እንዲሰማቸው አድርጉ። ለሚያነሱላችሁ ሐሳቦች አሊያም ለሚያማክሯችሁ ችግሮችም አብራችኋቸው መፍትሄ በማፈላለግ በእናንተ የበለጠ እርግጠኞች እንዲሆኑ ማድረግ መቻል በጣም መሰረታዊ ነገር ነው። ቁጥር 2 በቀላሉ አትገኙ። በቀላሉ መገኘት የማይችል ሰው የተናፋቂነቱ ደረጃ ከፍ ያለ እንደሆነ እወቁ። ሰዎችን በየዕለቱ ማግኘትና በየሰዓቱም የመልእክት ልውውጥን ማድረግ የተወሰነ አሰልቺነትና የጭንቀት ስሜትን መፍጠሩ አይቀሬ ነው። ነገር ግን ከመጠን በላይ መራቅም መረሳትን ሊያመጣ ስለሚችል ይህንን በተገቢው መንገድ ልታደርጉት ይገባል። በዋናነት በግንኙነት ውስጥ ብዛት ሳይሆን ጥራት ላይ ትኩረት አድርጉ። ከምትወዷቸው ሰዎች ጋር ጊዜ በምታሳልፉበት ወቅትም የትኛውንም የሚረብሻችሁን ነገር ከአጠገባችሁ በማራቅ ሙሉ ለሙሉ ትኩረታችሁን እነሱ ላይ ብቻ አድርጉ። ለብቻችሁ በሆናችሁበትና በተለያዩ ማህበራዊ ጉዳዮች ላይ በምትሳተፉበት ወቅትም ትኩረታችሁን ለሌላኛው የህይወታችሁ ክፍል መስጠቱ እጅግ አስፈላጊ ነው። ይህም ምን ያህል ቁም ነገረኞች እንደሆናችሁ በግልጽ ያሳያል። እንዲሁም እንዲናፍቋችሁ ያሳለፋችኋቸውን ጊዜያቶችም በአእምሮአቸው እንዲያመላልሱና በቀጣይ እንገናኝ የሚለውን ጥያቄ እነሱ እንዲያነሱም በር ትከፍቱላችኋላችሁ። አንድ ነገር ሁሌም በቀላሉ የሚገኝ ከሆነ የሚሰጠው ቦታም በዛው ልክ የወረደ ይሆናል። እነዚህ ሰዎች ራቅ በማለታችን ቢሸሹንስ ብላችሁ የምትጨነቁ ከሆነ ተሳስታችኋል። ምክንያቱም አንድ ሰው በቀላሉ ከናንተ መራቅ የሚወሰን ከሆነ መጀመሪያውንም ለናንተ ፍቅር አልነበረውም ማለት ነው። ስለሆነም ለግንኙነቱ እየሰጣችሁት ያለውን ቦታ ቆም ብላችሁ ለማስተዋል ሞክሩ። ተነፋፍቀን ለመገናኘት አመቺ የሆኑ ሁኔታዎችን እየፈጠርኩ ነው ወይ? እንዲሁም ለህልምና ለራዕዮቼስ ተገቢውን ቦታ ሰጥቻለሁ ወይ ብላችሁ ራሳችሁን መጠየቅ መቻላችሁ ከምንም ነገር በላይ አስፈላጊ ነው። ቁጥር 3 ሚስጥራዊ ሁኑ። ስለራሳችሁ ዝርዝር ጉዳዮችን ከመናገር ተቆጠቡ። ሚስጥራዊነት ጉጉትን እንደሚፈጥርም አትዘንጉ። ስለራሳችሁ ሁሉንም ነገር በዝርዝር የምታስረዱ ከሆነ እናንተን ለማወቅ የነበራቸውን ጉጉት በአንድ ጊዜ ትገሉታላችሁ። እንዲሁም ስለናንተ ማንነት እንዲያስቡና እንዲያሰላስሉ የሚያደርጋቸውን መስህብም በቀላሉ ታጠፉታላችሁ። በግንኙነታችሁ የመጀመሪያዎቹ ጊዜያት ዝምታዎችን ለማስወገድ በማሰብ
ስለናንተ ያለ ጊዜው ማወቅ የሌለባቸውን ነገሮች ከመናገርም ራሳችሁን ተቆጣጠሩ። ከዚያ ይልቅ ጥያቄና ጉጉት ሊፈጥሩባቸው የሚችሉ ነገሮችን በጥንቃቄ መረጡ። ሰዎች በተፈጥሯቸው በግልጽ ባልተረዱት ነገር የመሳብ ዕድላቸው ከፍተኛ ነው። በመሆኑም ማህበራዊ ሚዲያ ላይ የምትለጥፏቸው ነገሮች በሙሉ የተመረጡና ገደብ ያላቸው ሊሆኑ ይገባል። የግል ጉዳዮቻችሁን ባለማጋራት ማንም ሰው በቀላሉ የማያገኛችሁና ውድ እንደሆናችሁ አስመስክሩ። ይህም ለእናንተ የሚሰጡት ቦታ ከፍ እንዲል ያደርገዋል። ነገር ግን የሚልኩላችሁን ቴክስቶች ለመመለስ ፈጣን ከሆናችሁ፣ ሁሌም የንገናኝ ጥያቄን የምታቀርቡ ከሆነ እንዲሁም ለግንኙነቱ ከፍተኛ ፍላጎትን የምታሳዩት እናንተ ብቻ ከሆናችሁ እነዚህ ሰዎች እንዲናፍቋችሁ ማድረግ በጣም ከባድ ነው። በመሆኑም አብራችሁ ስትሆኑ ከሁለታችሁ ብዙ የሚያወራው ማን ወይንም በዝምታ ለማዳመጥስ ፈቃደኛ የሆነው ማን ነው? አሊያም ደግሞ በዝምታ ለማዳመጥ ፈቃደኛ የሆነው ማን ነው የሚለውን በመለየት ለነሱም ተገቢውን ትኩረትና ጊዜ ልትሰጧቸው ይገባል። የሚናገሯቸውንም ነገሮች ከቃላቶቹ ባሻገር ሊያስተላልፉ የፈለጉትን ስሜት ለመረዳትም ጥረትን አድርጉ። እናንተ የምታነሷቸውን ሐሳቦችንም እንዲሁ ከተራ ነገሮች በዘለለ ቁም ነገር አዘል ልታደርጓቸው ይገባል። ቁጥር 4 ለራሳችሁ ቅድሚያ ስጡ። ለራስ ቅድሚያ መስጠት ማለት ራስ ወዳድ መሆን ማለት አይደለም። ለምሳሌ የተለያዩ የክህሎት ስልጠናዎችን በትኩረት መከታተል እንዲሁም ከራሳችሁ ጋር የምታሳልፉትን በቂ ጊዜ መመደብ ሊሆን ይችላል። ይህም ለራሳችሁ ዋጋ እንደምትሰጡ በትክክል ሰዎች እንዲረዱ ያደርጋል። እንዲሁም ይህንን ማንነት ጠብቃችሁ ለማቆየት መሞከርም መሰረታዊ ነገር ነው። ማለትም አደርገዋለሁ ያላችሁትን ነገር ለመፈጸም ቁርጠኞች ስትሆኑ፣ እንዲሁም ለሰዎች የምትገቡትን ቃል በምንም አይነት ሁኔታ ለመፈጸም ታማኝ በሆናችሁ ቁጥር ሰዎች ሊተማመኑባችሁ እንደሚችሉ በግልጽ እያሳያችሁ ትሄዳላችሁ። ስለሆነም ሁልጊዜም በቀላሉ የምትገኙ ሰዎች ባለመሆንና ለጊዜና ለእቅዶቻችሁ ተገቢ የሆነ ትኩረትን በመስጠት ራሳችሁን የተሻለ ሰው ለማድረግ ጥረት አድርጉ። ማለትም ማንንም ለማስደነቅ ሳትሞክሩ በዝምታ ብቻ የሰውነት ቅርጻችሁን፣ የእውቀትና የኢኮኖሚ ደረጃችሁን እንዲሁም አጠቃላይ ማንነታችሁን መገንባት ላይ ትኩረት አድርጉ። ይሄ ጉዟችሁ ሳታስቡት ራሳችሁን ሳይቀር የሆነ ጊዜ ላይ ሊያስገርማችሁ ይችላል። ስለዚህም ከማይረባ ጫጫታና የማህበራዊ ሚዲያ ትርምስ ራሳችሁን አርቁ። ሁሉም ሰው ማህበራዊ ሚዲያ ላይ ላይክና ሼር ለማግኘት በሚዳክርበት በዚህ ወቅት የግል እድገቱ ላይ እንደሚያተኩር ሰው ምንም የሚስብ ነገር እንደሌለ እወቁ። በመጨረሻም ለራሳችሁ ዋጋ ስጡ። የትኛውም ሰው በቀላሉ ከሚያገኘው ነገር ይልቅ በጥረቱና በልፋቱ ለሚያገኘው ነገር ዋጋ ይሰጣል። ይህንን ማወቅ ለብዙ ነገር መሰረት ነው። ነገር ግን ሰዎች ስለጣሩ ብቻ ያገኟቸዋል ማለት ሳይሆን ለየትኛውም ግንኙነት የእናንተ ፍቃድ መሰረታዊ መሆኑን በግልጽ አሳዩ። በዚህ ጊዜም ሰዎች ብቁ መሆናቸውን ለማስመስከር በማሰብ ለእናንተ የተለየ አክብሮትን መስጠት ይጀምራሉ። ነገር ግን ማንንም ቢሆን በቀላሉ ወደ ህይወታችሁ ውስጥ አታስገቡ። በቅድሚያ ሰዎችን በጥልቀት ለመረዳት በቂ ጊዜ ልትሰጡ ይገባል። ይህም ለእናንተ ብቁ መሆናቸውን ለማረጋገጥ የበለጠ ጥረት ማድረግ እንዳለባቸው ያሳያል። የበለጠ ጥረት ባደረጉ ቁጥር ደግሞ በእናንተ ፍቅር የመውደቅ ዕድላቸው ከፍተኛ ነው የሚሆነው። ይሄ ማለት ግን ራሳችሁን ከመጠን በላይ አካብዳችሁ ማየት አለባችሁ ማለት ሳይሆን ለራሳችሁ ተገቢ የሆነ ዋጋ ስለመስጠት ነው። በመሆኑም ሁሌም ቢሆን ሰዎችን ለመቅረብና ለመተዋወቅ ቀለል ያላችሁ ሁኑ። ነገር ግን ለግንኙነቶቻችሁ ድንበሮችን አብጁ። ስለ ራሳችሁ አጠቃላይ ምስጢሮችን በዝርዝር ከመናገርም ተቆጠቡ። እንዲሁም እናንተ የፈለጋችሁትን ነገር ብቻ ሳይሆን የሰዎችን ምርጫና ማንነትም ልታከብሩ ግድ ነው። ሰዎችን ሐሳባቸውን በሚገባ የማታዳምጧቸውና እናንተ የፈለጋችሁትን ብቻ ለማድረግ ግትር አቋም የምታሳዩአቸው ከሆነ ለእናንተ ፍቅር ከመውደቅ ይልቅ ማንነታቸውን ወደ ማሳየትና እልህ ወደ መጋባት ውስጥ ነው የምትከቷቸው። ከዛ ይልቅ በማንነታቸው እንደምታደንቋቸውና ክፍተቶቻቸውን በመቀበል ነገ ላይ የተሻሉ ሰዎች እንደሚሆኑ እምነት ስትጥሉባቸው የተሻለ የራሳቸውን ማንነት ለመገንባት በተለየ ሁኔታ ጥረት ማድረጋቸውን ይቀጥላሉ። ውድ ቤተሰቦቻችን ለዛሬ ነበረንን ዝግጅት በዚህ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።